ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد فيا عباد الله، يا الله باروች ሆይ የዛሬ ኹጥባ ርዕሳችን የዙል ሒጃ ወር 10 ቀናቶች ትሩፋት የሚል ነው ማለት ነው። ዙል ሒጃ ማለት ዛሬ ቀኑ 26 ነው። የሚቀጥለው ወር ዙል ሒጃ ይባላል። ይሄ ዙል ቃዒዳ ነው። ዛሬ ዙል ቃዒዳ 26ኛው ቀን ነው። ዙል ሒጃ ሲገባ ከዙል ሒጃ 1 ጀምሮ እስከ 10 ያሉ ቀናቶች ያላቸውን ትሩፋት ኢንሻአላህ የሚዳስስ ነው ኹጥባው ማለት ነው። በመጀመሪያ አላህ ሱብሓነሁ ወተዓላ የሰው ልጅ የፈጠረው ለዒባዳ ነው። አላህን ብቸኛ አድርጎ እንዲያመልክ በሱ ምንም ሳያጋራበት ማለት ነው። ከአንድ አላህ በስተቀር ሌላ አምላክ የለም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ አገልጋይ ባሪያና መልእክተኛ ናቸው ማለት ነው። አላህ ሱብሓነሁ ወተዓላ በሩቡብያም በኡሉሂያም በአስማ ወሲፋትም አላህን ብቸኛ ማድረግ የእያንዳንዱ ሙስሊም ግዴታ ነው ማለት ነው። ከዛ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም በሳቸው ሰላዋት ማውረድም እንደዚሁ ታዘነበታል። ስለዚህ እተቁላህ ተዓላ አላህን ፍሩ ይላሉ። አላህን ፍሩ። አላህን መፍራት ምንጊዜም አስፈላጊ ነው። አላህን መፍራት መስጊድ ብቻ አይደለም። አላህን መፍራት ሐጅ ላይ ብቻ አይደለም። አላህን መፍራት ሰላት ላይ ብቻ አይደለም። በንግዱም ዓለም ከሰው ጋርም ስንሆን የትም ቦታ ሆነን ከሙሐረማት አላህን ፈርተን መራቅ፣ ግዴታዎችን ደግሞ አላህን ፈርተን መፈጸም እንዳለብን ነው። ኢተቁላህ ተዓላ የሚለው ለሁሉም ነው ማለት ነው። አላህን ፍሩ። ወግተኒሙ መዋሲመል ኸይሪ፣ እንደዚሁ መዋሲመል ኸይር የሚባለው የኸይር ጊዜዎችን፣ የኸይር ዓመትን፣ የኸይር ሰዓታትን፣ የኸይር ቀኖችን ተጠቀሙ። መቼ? ቀብለ ፈዋቲሃ፣ እነዚህ ጊዜዎች ሳያመልጧችሁ በፊት ተጠቀሟቸው። አንዴ ካመለጧችሁ ተመልሰው አይመለሱም፣ አይመጡም ማለት ነው። ስለዚህ ይህ ጊዜ በጣም ውድ ጊዜ ነው። አሽሁል አወል የመጀመሪያው 10 ቀን ከዙል ሒጃ በጣም አላህ ሱብሓነሁ ወተዓላ ያላቃቸው ናቸው። ለምሳሌ ዙል ሒጃንና ዙል ሒጃ 10 ቀንና የረመዳን 10 አዋኺርን ብናወዳደር የዙል ሒጃ ከዙል ሒጃ 10 ቀናት የዙል ሒጃ 10 ቀናት ከረመዳን 10 ቀናት ይበልጣሉ ማለት ነው። በደንብ አዳምጡ። የዙል ሒጃ 10 ቀናት ከረመዳን 10 አዋኺር 10 ቀናት ይበልጣሉ። 10 አዋኺር ደግሞ 10 ሌሊት ደግሞ ከዙል ሒጃ 10 ሌሊት ይበልጣሉ ብለው ዑለማዎች አስቀምጠዋቸዋል ማለት ነው። በዚህ መልኩ ይወዳደራሉ ማለት። ስለዚህ እነዚህን ቀናቶች እንዳው ዝም ብለን ብቻ በዋዛ በፈዛዛ ማሳለፍ የለብንም። ወሀዚህ ለያሊ እቺ 10 ቀናት አላህ ሱብሓነሁ ወተዓላ የሚለውባቸዋል። አላህ ደግሞ ሲምል ዝም ብሎ አይምልም። ያ የሚምልበትን ነገር ቀድር ለማሳያት ነው። የሚምልበትን ነገር ትልቅነት፣ ታላቅነት ለእኛ ለማስተማር በዛ ነገር ላይ ይምላል። አላህ በፍጡር ይምላል። እኛ በፍጡር አንምልም። ለሰው ልጅ በፍጡር መማል ሽርክ ነው። መማል ካለብን በአላህ ብቻ ነው። አላህ ግን ከፍጡሮች መካከል ከፈጠረው ፍጡር መካከል ግዙፍ ለሆነ የሆነን ፍጡር ወይም ትልቅነቱን ለማሳየት አላህ በዛ ነገር ላይ ይላል ማለት ነው። ስለዚህ አላህ ምን አለ ቁርአን ላይ ማለት ነው፣ ወልፈጅሪ ወለያሊን አሽራ አላህ ሱብሓነሁ ወተዓላ ወልፈጅሪ ወለያሊን አሽራ አላህ ሱብሓነሁ ወተዓላ በጎህ ይምላለው አለ። እንደዚሁ ደግሞ በ10 ሌሊቶችም ይምላለው። እነሱ ማናቸው? የዙል ሒጃ 10 ሌሊቶች ማለት ነው፣ 10 ቀናቶች ማለት ነው። ስለዚህ
الله بنني ممالو من دنو يزه نقسم إلا بشيء له شأن وفضل الله مملو لزان غير شأن قرما مقص يالله سيوننا تلك سيون بزان الله يملا مثالي بليت ميرو الله والعصر اندالو ليوچم الله يمالباچو ፍጡሮች አሉ ማለት ስለዚህ እንደዚህ الله መማሉ የነዚህ ቀናቶች ትልቅነት የሚያሳይ ነው ማለት ነው وقال النبي صلى الله عليه وسلم فيها ነብዩ ስለነዚህ ቀናቶች ነብያችን ሰለላሁ ዐለይሂ ወሰለም ቢባል من النبي صلى الله عليه وسلم ما من أيام النبي صلى الله عليه وسلم العمل فيهن خير وأحب إلى الله تعالى من أشهر ذي الحجة النبي صلى الله عليه وسلم عمتهم بملو كم يالف قناتوች መካከል መልካም ስራ ከሚሰራባቸው ቀናቶች መካከል የዙል ሂጃን ቀናቶች የሚያህል ቀን የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም በጣም በላጭ ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም በቀኑ ክፍለ ጊዜ ማለት ነው በቀኑ ክፍለ ጊዜ በዙል ሂጃ የሚሰራ ስራ በጣም የላቀ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛ ቂላ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ መታገል ከነሱ አይስተካከልም ዳራሻው ነብዩ ሰለላሁ ዐለይሂ ወሰለም በአላህ መንገድ መታገል ከነሱ እኩል አይሆኑ ያሏቸው ነዓም አሉ ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ ላይ መታገልም ቢሆን ከነኚህ ከዙል ሂጃ 10 ቀናቶች አይበልጥም አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛ መጨረሻ ምን አሉ ኢላ ረጁሉን አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሲቀራ አሉ خرج بنفسه وماله فلم يرجع يسو بنفسه بገንዘቡም ወጥቶ ጂሃድ ማለት ነው በዛው ያልተመለሳሉ ገንዘቡም በዛው ያለቀ እሱም በዛው ሸሂደው ነው ሲቀራሉ ይሄ ምናልባት ከነኚህ ሊሳከር ይችላል ሌላው አይሳከልም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሌላው አያም المعلومات የሚባሉ አሉ አላህ ويذكر اسم الله في ايام معلومات በነኚህ በታወቁ ቀናቶች አላህን ያላህን ስም ያወሳሉ አላህ Subhanahu Wa Ta'ala አላህን ያስታውሳሉ ያላህ ባሮች በነኚህ በታወቁ ቀናቶች እነሱ እነማን ናቸው እንደዚሁ ደግሞ አላህ በሰጣቸው ሲሳይ ደግሞ እንደዚሁ ሰደቃ ያወጣሉ ለነሱም ይበላሉ ለደሃዎቹም ያበላሉ አላህ ቁርአን ላይ ይላል ፈኩሉ منها وأطعموا البائس الفقير ከሱ እናንተም ብሉ ሲሳይ በሰጣው ሲሳይ እናንተም ብሉ ለደሃዎቹም ተስፋ ቆርጠው ምንም ለሌላቸው ደሃዎች እንደዚሁ አብሉ ብሎ አዘዋል ማለት ነው እነሱ ማን ናቸው እነዚሁ ናቸው በተለይ ከ10 ቀን በኋላ ያለው 3 ቀናቶች ማለት ነው ከዒድ ቀን ጀምሮ እስከ 3 ቀን ያለው ቀናት የመብያ ቀናቶች ናቸው በእነዚህ ቀናቶች እናንተም ብሉ ለሰዎቹ ለደሃዎቹም አብሉ ብሎ አላህ Subhanahu Wa Ta'ala አዘዋል ማለት ነው አያመ ተሽሪቅ ይባላሉ እነዚህ ከዒድ በኋላ ቀናቶች አያመ ተሽሪቅ ይባላሉ በእነሱ ውስጥ ነው የሚበላው ከዒድ ቀን ጀምሮ ይበላ የለም ብቻችሁ አትብሉ እናንተም ብሉ ከኡድህያው እንደዚሁ ደግሞ ባይሰል ፈቂር ለሆኑ ሰዎች ችግረኛ ለሆኑ ሰዎች ለደሃዎቹም አብሉ አላህ Subhanahu Wa Ta'ala الإكثار في هذه الأشهر المبارك من الأعمال الصالحة بأنني قناتوች ውስጥ መልካም ስራ ማብዛት በጣም ታዘነበታል ولا سيما التكبير በተለይ ተክቢር ማብዛት ከመቼ ጀምሮ ነው ከዙል ሂጃ 1 ጀምሮ ሱብሂ ላይ ጀምሮ ተክቢር አለ ማለት ነው ተክቢራ ማብዛት ይሄ ተክቢራ ሱቅ ላይም መንገድ ላይም ቤትም ሆነን እንደዚህ ተክቢራ ማብዛት እንዳለብን ነብዩ ተናግረዋል فينبغي الاكثار منه وتكراره ورفع الصوت به في هذه العشر በእነዚህ ሰዓቶች ውስጥ ድምፅን ከፍ አድርጎ አላህን ማተለቅ ታዘነበታል في البيوت በቤቶችም والاسواق በሱቆችም ومحل العمل በስራም ቦታ ሱቅ ውስጥ ሆነ የነገድከም ተክቢራ ማለት እንደዚሁ ታዘነበታል ይሄም መልካም ስራ ነው ማለት ነው ሌላው በእነዚህ ቀናቶች ሌላው ተወዳጁ ምንድነው ወሚማ ይሽራው በዚህ አፊል አልሙባረክ ሲያሙሃ ነው መጾም እንደዚህ በጣም ተወዳጅ ነው 10 ቀን ውስጥ የቻለ ሰው ሙሉን ያልቻለ 3 ቀንም ያልቻለ 5 ቀንም እንደዚህ መጾም በጣም ተወዳጅ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል لأن ذلك
من العمل الصالح لمن بيبال كمل كام سلا تلقونا وانا صوم سلهونا مارنو صومنا مارنو الذي هس عليه النبي صلى الله عليه وسلم في هذه الأشهر الأواخر وروت حفصة من رضي الله عنها ستناقر النبي صلى الله عليه وسلم إن زكاتوش يصوموا أشوا نبرا عاشوراء يصوموا نبرا بلا حفصة أورت الله شمارنو بتر يوم عرفة بتأم توداجن يوم عرفة مالت يا حجاجوش يوم التروية لا حج الجمران يا حج سلام الجمرة يوم التروية نو يوم التروية مالت هذا الحجاج سمنتين يوم كنّو يا حج تكبر ميجمرو بذو الحجاج سمنتين يوم كنّو بما قصوا يوم عرفة نو حجاجوش عرفة ميقوم بتكنّو مارنو يزان كان لحج التادلو سوج دقمو بذو من دياسال لفوت تازن المارنو من دوم يولد تامت وانجل يا الراقي فالله النبي صلى الله عليه وسلم يا تشنكن مزو مارنو عند يالفا عند متي يولد تكن وانجل يا الراقي فال بلو النبي صلى الله عليه وسلم رواه احمد زغبوتال يه سنة لمن نو لغير الحاج نو حج لا ليله سو نو حج لا ካለ ግን በሐጅ ለሐጃጅ አይፈቀደም ለሐጃጅ ሱና አይሆንም ለምን ሐጃጆቹ ቁዋ እንዲያገኙ ጉልበት እንዲያገኙ ለመቆም ጉልበት እንዲያገኙ ዱዓ ለማድረግ ጉልበት እንዲያገኙ ለማልቀስ ጉልበት እንዲያገኙ መጾም ተነስቶላቸዋል ሱናነቱ ለማን ነው ለኛ ነው ማለት ነው ስለዚህ ቢናሩ ነብዩ ሰለላሁ ዐለይሂ ወሰለም እዛ ይቆሙና ጾም ላይ አልነበሩም አይጾም ነበር ነብዩ ሰለላሁ ዐለይሂ ወሰለም አረፋ ላይ ይቆማሉ بغير صيام ያለ ጾም ማለት ነው يستحب يوم عرفة لغير الحاج وأما الحاج فلا يصوم يوم عرفة لأن النبي وقف في هذا اليوم مفطرا النبي بزاقا عرفة يقوم ويتمتع لك النبي تتوى النبي صلى الله عليه وسلم ويتكبر تتوى النبي صلى الله عليه وسلم سلازي لحجاجوች سنة አይደለም ለኛ سنة ነው ይሄን መዘንጋት የለብንም ويكون ذلك أقوى له على الوقوف والدعاء فإن الدعاء في هذا اليوم فيه فضل عظيم بذيك الدعاء ما أدرك بتأم تلك ترفات اللو تلك من داسل اللو دعاء لما أدرك لما قوم قلوة اندياغنيو حج لها جاوي سنة دلم قال النبي صلى الله عليه وسلم خير الدعاء دعاء يوم عرفة النبي صلى الله عليه وسلم كدعاء مرتو النبي صلى الله عليه وسلم يا عرفة كان مددك دعاء نوار النبي صلى الله عليه وسلم يوم عرفة تباله عرفة بوتال تباله اي مرن بالنوك في يوم عرفة انجي في جبل عرفة التباله بعرفة ترى راسايون في يوم عرفة بعرفة كان يزيمون دعاء كادرك دعاء مستجاب ነው ማለት ነው የፈለከውን ታገኛለህ يا عرفة كان ማለት ነው ስለዚህ خير الدعاء دعاء يوم عرفة النبي صلى الله عليه وسلم كدعاء ሁሉ በላጩ አሉ ከሊመና ሁሉ በላጩ يا عرفة كان የሚደረግ دعاء ነው النبي صلى الله عليه وسلم وخير ما قلت انا እኔም ከኔም በፊት የነበሩ ነቢያቶች ካለው ነገር ሁሉ በላጩ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም لا اله الا الله የሚለው ነው አሉ لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ይሄ ዚክር በጣም ተወዳጅ ነው ነብዩም ብለውታል ነቢያቶቹም ብለውታል ከዛ በፊት ማለት ነው ስለዚህ ይሄ ከሁሉም ይበልጣል አሉ ነብዩ ምን ማለት ትርጉሙ لا يلم إله أملاك يلم إلا الله كان الله بسكر وحده اسم بالتنيانو لا شريك له أقار اللون الله سبحانه وتعالى شريك اللون له الملك سلطان هل يا الله نوار النو بمدرم بسماي سلطان يا الله نو وله الحمد مزقانا هل لا لا نميقبا مزقانا يتبار هل لا لا نميقبا وهو على كل شيء قدير اللهم هل نقل ما ذكروتا يا اللو قيتانو بلو ተናግረዋል ማለት ነው እና ስለዚህ እነዚህን ቀናቶች በደንብ አድርገን መያዝ አለብን ሌላው አላህ Subhanahu Wa Ta'ala ሙባሃ ያደርጋል አረፋ ላይ ሰዎች ሲቆሙ መላእክቶች አያቸው ጅንባሮች ከያገሩ ከሩቅ አገር መጥተው ፊታቸው ተጨብርሮ አዋራ ለብሶ ፊታቸው ደክሟቸው የድካም ስሜት የታየባቸው እኔን ሲያመልኩ እኔን ሲያተልቁ እኔን ሲማጸኑ ሲለምኑ አያችሁ ያ አላህ Subhanahu Wa Ta'ala የዛኔ የሰው ልጅ ለመፍጠር አትፍጠር ሲላሉ ታዛዥነታችንን ለመላእክቶች በመናገር ይፎክራል አላህ Subhanahu Wa Ta'ala በመላእክቶች ላይ ማለት ነው እንደዚህ ታዛዥ ናቸው የኔ ባሮች እንደዚህ ታዛዥ ናቸው ብሎ አላህ Subhanahu Wa Ta'ala
በዚህ መልኩ ለመላእክቶች አላህ የሚፎክርበት ቀን ነው የዛን ቀን ማለት ነው። ስለዚህ ያው ኢንሻአላህ ከዙልሂጃ 1 ጀምሮ በዚክሩም በቁርአን በመቅራትም በሰደቃው በዱዓው በሁሉም መበርታት አለብን ኢንሻአላህ። ስለ ኡድሂያ ደግሞ ኢንሻአላህ ከይፊያ ሁኔታው ማለት ነው የዛሬ ሳምንት ኢንሻአላህ እናቀርባለን። አላህ ካደረሰ አላህ ካለ የዛሬ ሳምንት ኢንሻአላህ እናቀርባለን። فيا عباد الله صلوا وسلموا على نبيكم كما أمركم الله تعالى فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على نبينا محمد وعلى آله وصحبه أجمعين. اللهم أعز الإسلام والمسلمين وأذل الشرك والمشركين أعداءك أعداء الدين برحمتك أرحم الراحمين. اللهم إنا رضينا بك ربا اللهم إنا رضينا بك ربا اللهم إنا رضينا بك ربا وبالإسلام دينا وبمحمد صلى الله عليه وسلم رسولا. اللهم عافنا في أبداننا وأسماعنا وأبصارنا برحمتك يا أرحم الراحمين. اللهم إنا نعوذ بك من عذاب القبر ومن عذاب النار. اللهم إنا نعوذ بك من عذاب القبر ومن عذاب النار ومن فتنة المحيا والممات ومن فتنة المسيح الدجال. اللهم احفظنا من بين أيدينا ومن خلفنا وعن يميننا وعن شمائلنا ومن فوقنا ومن تحتنا برحمتك أرحم الراحمين. اللهم ربنا تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم وجد علينا يا مولانا إنك أنت الجواد الكريم. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك علما نافعا اللهم إنا نسألك علما نافعا ورزقا واسعا وعملا متقبلا برحمتك أرحم الراحمين. فيا عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي والإحسان وإيتاء ذي القربى وينهى عن الفحشاء والبغي ولذكر الله أكبر والله يعلم ما تصنعون.